አምራች ዘርፉ የኤክስፖርት ገቢን ለማሳደግ ሰፊ የስራ ዕድል ለመፍጠርና የውጭ ምንዛሬ አቅምን በዘላቂነት ለመገንባት ወሳኝ ነው። ይሄው ዘርፍ በ2018 በጀት ዓመት $607 ሚሊዮን የውጭ ምንዛሬ አስገኝቷል። አንደኛ በአልባሳትና ጨርቃጨርቅ በኩል ያለው ኤክስፖርት ከባለፈው ከአግዋን ከማጣታችን በኋላ በተከታታይ ኤክስፖርቱና ያለው የስራ ዕድል እየቀነሰ የነበረበት ነበር። የመጀመሪያው ዓመት ነው አሁን ኤክስፖርቱ በዚህ ሴክተር በአልባሳትና ጨርቃጨርቅ ለመጀመሪያ ጊዜ መጨመር አሳይቷል። የሰራተኛንም ጭምር መጨመር አሳይቷል። ይሄ በጣም ደስ የሚያሰኝ ነው። ከውጭ ከሚመጡ እቃዎች ጥገኛ መሆን የለበትም። አንደኛ ራሳችንን መቻል አለብን። ራሳችንን ችለን ደግሞ ምርታችንን ለውጭ ዓለም ማስተዋወቅ መሸጥ ለኛም አገራችንንም ጠቅመን ራሳችንንም የምንጠቅምበት መንገድ ነው። የምርት አይነቶችን በማስፋትና አዳዲስ የገበያ ዕድሎችን ጥቅም ላይ በማዋል ረገድ የተመዘገበው ውጤትም አበረታች ነው። አዳዲስ ምርቶችን ወደ ገበያ ማስገባት ችለናል። በተለይ የማኑፋክቸሪንግ ቴክኖሎጂ ዘርፉ በዚህ ዓመት የተሻለ ውጤት የተገኘበት ነው። ሁሉም ሴክተሮቻችን ላይ ግን ከባለፈው ዓመት የዘንድሮ አፈጻጸማቸው በጣም የተሻለ ነው። እድገት እያሳየ ነው። በየዓመቱ እድገት እያሳየ ነው ያለውና ቤዛችንም እየሰፋ ነው። ምንድነው ኤክስፖርት ከሚለካባቸው ጉዳዮች መካከል ተጨማሪ ምርቶችን ወደ ገበያ አስገብተናል ወይ ነው አንዱ። በተጨማሪ ምርትም ወደ ገበያ በማስገባት ረገድ ጥሩ ነበረ 2018። ለአምራች ኢንዱስትሪዎች ስኬታማነት የአምራቾች ጥረት ዋነኛ ሆኖ ከመንግስት በኩል የተደረገው የቅርብ ክትትል ድጋፍና ቁጥጥር ከፍተኛ አስተዋጽኦ አበርክቷል። አንድም ያው ኦፍ ኮርስ የራሳችን ከደንበኞቻችን ጋር ያለው ግንኙነት ነው። ለምን የውጭ ገበያ ማለት ኦነስትሊ በጠየቀ ሰዓት ላይ የሚፈልገውን ኳሊቲ ዴሊቨር ማድረግ አለብህ። ያንን እስካረክ ድረስ ጠንክረህ ትሰራለህ። እውነት ለመናገር በዚህ ዓመት ልዩ የሚያደርገው በተለይ ከኢንዱስትሪ ሚኒስቴር ጋር የለውጥ አምጪ ኤክስፖርተሮች ተመርጠው በየሁለት ሳምንቱ ስብሰባ እናደርግ ነበረ። በሁለት ሳምንት በዙም ኮል ነው የሚሆነው። በሁለት ሳምንት በወር ደግሞ በአካል በኢንዱስትሪ ሚኒስትሩ ቢሮ አንዳንድ ጊዜ በአንዳንድ አምራቾች ቢሮ አምራቾች ፋሲሊቲ በመሄድ ከፍተኛ የኢንዱስትሪ ሚኒስቴር አመራሮች ባሉበት ክቡር ሚኒስትርን ጨምሮ አንድ ቀንም ሳንዘል ስብሰባ አድርገናል። ይሄ በጣም ልዩ ነገር ነው። ካምፓኒ በካምፓኒ ነው፣ ዝም ብሎ ጥቅል አይነት ሳይሆን እያንዳንዱ ካምፓኒ ምንድነው ለመስራት ያሰበው ያቀደው ምንድነው፣ እቅዱን ለማሳካት ከመንግስት የሚያስፈልጉ ድጋፎች ምንድናቸው የሚሉትን በመለየት ተከታታይነት ያለው ድጋፍ በማድረግ ነው እቅዱን ማሳካት የተቻለው። በተያዘው አዲስ በጀት ዓመትም የተጀመሩ ስራዎችን በማጠናከርና የአምራቾችን ፈተናዎች በዘላቂነት በመቅረፍ ከአምራች ዘርፉ ብቻ እስከ $1 ቢሊዮን የውጭ ምንዛሬ ገቢ ለማግኘት ታቅዶ እየተሰራ ይገኛል። ይህንንም ታሳቢ በማድረግ በ2019 $1 ቢሊዮን ከሴክተሩ ሁሉንም ማኑፋክቸሪንግ ኢንዱስትሪዎች ምግብና ምንድነው ስጋና ወተትን ጨምሮ ፋርማሲቲካል ሌሎቹንም ጨምሮ በዘርፉ በአጠቃላይ እንደ ማኑፋክቸሪንግ ኢንዱስትሪ ዘርፍ ወደ $1 ቢሊዮን መድረስ አለብን የሚል ነውና ይህን ለማስደገፍ ደግሞ በምን አይነት ስትራቴጂ ነው የትኞቹ ምርቶች ናቸው የሚለውንም ጥልቀት ባለው ሁኔታ 31 የገበያ መዳረሻዎችን 83 ምርቶችን እና በእያንዳንዱ ሴክተር ደግሞ የሚሰሩ ስትራቴጂክ ስራዎችን በመለየት ነው እየተጀመረ ያለውና ለ2019ም አንድ ትልቅ መሰረት ይጣልንበት ነው። በዘርፉ ምርቶችን ወደ ውጭ በመላክ የተሻለ የውጭ ምንዛሬ ያስገኙ አምራቾች በዛሬው ዕለት እውቅና ተሰጥቷቸዋል።